እሺ ውዶች ቪዲዮውን ብዙ ለፍተን ስለሆነ የምናዘጋጀው ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ክሌይ ሚስጥራዊ የአሜሪካ መንግስት ቡድን ውስጥ የነበረ ልዩ ኃይል ሲሆን ካለፈው ህይወቱ እረፍት ለማድረግ ነገሮችን እያመቻቸ ነበር። ለአመታት ሚስጥራዊና አደገኛ በሆኑ ከፍተኛ ተልእኮዎች ውስጥ ከሰራ በኋላም ከነገሮች ራሱን አርቆም ሰላማዊ ህይወት ለመምራት ይፈልጋል። አሁንም ከወይዘሮ ፓርከር በተከራየው ትንሽ ጋራጅ ውስጥ ይኖራል። ወይዘሮ ፓርከር ለችግር ለተጋለጡ ሴቶችና ህፃናት በበጎ አድራጎት ስራ ላይ የተሰማሩም ጡረታ የወጡ የትምህርት ቤት መምህር ናቸው። ክሌይ በአካባቢ በመግባቱ ደስተኛ ትሆናለች፣ ምክንያቱም እሱም የተረጋጋና ራሱን የሚጠብቅ ጨዋ ሰው ነበር። አንድ ምሽት ከስራ በኋላም ወይዘሮ ፓርከር ክሌይን ለእራት ይጋብዙታል። ከእራቱ በፊትም ላፕቶፕ ላይ እየሰራች ሳለም ድንገት በኮምፒውተሩ ስክሪን ላይ ቫይረስ መኖሩን ጥንቃቄ ማድረግ እንዳለባት መልእክት ይደርሳታል። የሃርድ ድራይቫን መበላሸቱንም ያሳውቃታል። ዘላቂ ጉዳት ወይም የዳታ መጥፋት ለማስቀረት ስልክ እንድትደውልም ይነገራታል። ወይዘሮ ፓርከር ሳያስቡት ነገሮችን በፍጥነት ለማስተካከል ተስፋ በማድረግ ወደ ተላከላት ቁጥር ትደውላለች። ወይዘሮ ፓርከር የተሸወዱት ነገር ቢኖር ቁጥሩም የዘረ ቫይረስ ኩባንያ ሳይሆን የወንጀል ቡድኑ ዋና መስሪያ ቤት ቁጥር ነበር። ደውላ እንደጨረሰችም የጠላፊዎቹ ቡድን ኮምፒውተሯን በርቀት ይቆጣጠራሉ። ፋይሎቹን መበርበር፣ የፋይናንስ ግብይቶቿን መከታተል ይጀምራሉ። ይህ ሁሉ ሲሆን ክሌይ ጸጥ ያለ ህይወቱ ሊደፈርስ እንደሆነ ምንም የሚያውቀው ነገር አልነበረም። ይህ በእንዲህ እንዳለ ወይዘሮ ፓርከር ኮምፒውተሯ በመበላሸቱም ሙሉ በሙሉ ግራ ተጋብተው እርዳታ ለማግኘት ወደ ስራ አስኪያጁ ጋርኔት ይሄዳሉ። እሱም የቫይረስ ማስወገጃ ሂደታቸው አካል ብቻ እንደሆነና ምንም የሚያስጨንቅ ነገር እንደሌለ ያረጋግጥላታል። ጋርኔት ለችግሮች ይቅርታ በመጠየቅም ካሳ ያቀርብላታል። የባንክ አካውንቶቿንም ዝርዝር ትጠይቃለች። ከወይዘሮ ፓርከር ትንሽ ተመላሽ ገንዘብ እንደሚፈልጉም ይነግራታል። በሚያስደነግጥ ሁኔታ ወደ አካውንቷ ከፍተኛ መጠን ያለው $50,000 ይተላለፋል። ነገሩ በስህተት እንደተፈጠረና ለወይዘሮ ፓርከር ካስረዷት በኋላም ወይዘሮ ፓርከር ገንዘቡን ለመመለስም በፍጥነት ወደ ባንክ አካውንታቸው ይገባሉ። የይለፍ ቃሏን ስትጽፍ አስከሬኑም ብልጭ ድርግም ይላል። ሙሉ ቀሪ ሂሳቧ በአንድ ቅጽበት ይጠፋል። ጋርኔትና ቡድኑ አካውንቷን ጠልፈው ቁጠባውን ብቻ ሳይሆን በጣም ጠንክራ የሰራችበትን የበጎ አድራጎት ፈንድም ጭምር አውጥተው ይዘርፋሉ። የደረሰባቸውን ኪሳራ ማመን ተስኗቸው ወይዘሮ ፓርከር እዚያው ባሉበት ደርቀው ይቀራሉ። ይህ በእንዲህ እንዳለ ክሌይ ማር በመሰብሰብም ለወይዘሮ ፓርከር እንደ ጣፋጭ ስጦታ ለመስጠት አንድ ማሰሮ ማር ይሞላል። ነገር ግን ወደ ቤቷ ሲደርስ የሆነ ነገር ትክክል እንዳልሆነ ይሰማዋል። ቢላዋ ከኩሽናውም ይወስዳል። ክሌይ ወደ ሳሎኑ ሲገባም ወይዘሮ ፓርከር ወለሉ ላይ ሞተው ያገኛቸዋል። በነገሮች ግራ ተጋብቶ እያለ አንድ የኤፍቢአይ ወኪል ሽጉጡን በቀጥታ ወደ እሱ አነጣጥራ ትገባለች። ወኪሏ ቬሮና ጊዜ ሳታባክን ክሌይ የእናቷ ሞት ውስጥ እጁ እንዳለበት በማለትም ትደመድማለች። ቬሮና ወዲያውኑ ለአካባቢ ፖሊስ ትደውላለች። እነሱም በፍጥነት ገብተው ምርመራቸውን ይጀምራሉ። ክሌይ ለጥያቄ ወደ ጣቢያ ይወሰዳል። በሐዘን የተዋጠች ቢሆንም ቆራጥ የሆነችው ቬሮና የእናቷ ሞት ከሚታወቀው በላይ የሆነ ነገር እንዳለ እርግጠኛ በመሆንም ክትትል ትጀምራለች። ምርመራው ሲካሄድ ቬሮና የሚያስደነግጥ መረጃም ታገኛለች። እናቷ ጠንክራ የሰራችበትን የበጎ አድራጎት ፈንድ ተጭበርብራለች። በዚህም አዲስ መረጃም የወይዘሮ ፓርከር ሞት ግድያም እንዳልሆነ ግልጽ ይሆናል። ፖሊሶቹ አሁን ግልጽ የሆነ መረጃ ስላላቸውም ክሌይን ይለቁታል። በማግስቱም ክሌይ ወደ ቤቱ ሲመለስ ቬሮናንም ያገኛታል። በወይዘሮ ፓርከር ሞት በተሳሳተ መንገድ በመወንጀሏም ይቅርታ ትጠይቀዋለች። እያወሩ ሳለም አስደንጋጭ እውነትም ትነግረዋለች። እናቷም ከፍተኛ የመጭበርበር ወንጀል ሰለባ መሆኗንም ትገልጻለች። አጭበርባሪዎቹ ከኤፍቢአይ አንድ እርምጃ ቀድመው ለመሰወር ችለዋልም ትለዋለች። ክሌይ ጊዜ አላባከንም። የድሮ ጓደኞቹ ስለ ሀከሮቹ ፍንጭ ይጠይቃቸዋል። ጓደኞቹም ብዙም ሳይቆይ ጋርኔት የሚባል ሰው የሚመራው ዩዲጂ የተባለ ሐሰተኛ ጸረ ቫይረስ ኩባንያ እንደሆነም ይደርሱበታል። ክሌይ ወዲያውኑ ስራ ይጀምራል። መረጃውን ይዞ 2 የነዳጅ ጀሪካኖችን ይዞ በቀጥታ ወደ ዩዲጂ ዋና መስሪያ ቤት ያቀናል። ጠባቂዎችን አልፎ የቁጥጥር ክፍል ውስጥ ይደርሳል። እዚያም ሰራተኞችን ይጋፈጣል። እንደ ወይዘሮ ፓርከር ያሉ ንጹህ ሰዎች ላይ ዳግመኛ ጥቃት እንዳያደርሱ ያስጠነቅቃቸዋል። ከቢሮው ካባረራቸው በኋላም
ክሌይ ቢሮውን ያፈነዳል። ጋርኔትና ሰዎቹን ሲመጡበት ክሌይ ተዘጋጅቶ ስለነበረም በፍጥነት ያጠቃቸዋል። ስልክ ሲደውል የሚፈነዳ ቦምብም ያዘጋጃል። ጋርኔት የመጨረሻ ማስጠንቀቂያም ይሰጠዋል። ከጥቂት ጊዜ በኋላም ስልኩ ሲጠራ ግዙፍ ፍንዳታ ህንፃውን ያናውጣል፣ ወደ ፍርስራሽነትም ይቀይረዋል። በዩዲጂ ዋና መስሪያ ቤት ጋርኔት ደንግጦም ለአለቃው ዳንፎንት ይደውላል። ራሱን ንብ ጠባቂ ብሎ የሚጠራው ሰው ህንፃውን እንደወረረም ደህንነቱን እንዳወደመና ሁሉንም ነገር እንዳጠፋ ያስረዳዋል። ዳንፎንት ቀጭን ትዕዛዝ ያስተላልፋል። ትዕዛዙም ነፍሰ ገዳዮችን ቀጥሮ የክሌይን እስትንፋስ እስከ ወዲያኛው ማቋረጥ ነበር። ይህ በእንዲህ እንዳለ ቬሮና ስለ ፍንዳታው ስትሰማም ፈገግ ከማለት በስተቀር ምንም አላለችም ነበር። በማግስቱ ጋርኔትና ሰዎቹ ክሌይን ወደ ንብ እርሻው ይከተሉታል። የክሌይ ቀፎዎችንም ማውደም ይጀምራሉ። ነገር ግን ክሌይ እየተከታተሉት መሆኑን ለመገንዘብ ብዙ ጊዜ አልፈጀበትም። ወደ ቤት ሲደርሱም ጋርኔትና ወረበሎቹን ያጠቃል። ነገር ግን ክሌይ ዝግጁም ነበር። ወረበሎቹን አንድ በአንድ ይጠላል። አለቃቸው ጋርኔትንም ጣቱን ቆርጦ ይልከዋል። ይህ በእንዲህ እንዳለ ቬሮናም ከዩዲጂ ሰራተኛ ጋር እያወራች ሳለ የእናቷ ቤት አደጋ ላይ እንደሆነ መረጃ ይደርሳታል። በፍጥነት ወደ ቦታው ስትደርስ የክሌይ ጋራዥ አመድ ሆኖ ታገኘዋለች። በፍርስራሹ መካከል በአንድ ስክሪን ላይ የዩዲጂ መታወቂያ ካርድ ታገኛለች። ቬሮና ክሌይ በዩዲጂ መስሪያ ቤት በተፈጠረው ነገር እጁ እንዳለበት ይገባታል። ጋርኔት ቁስሉን እየላሰ ያልተሳካውን ስራና የተቆረጠውን ጣቶቹን ለዳንፎርት ሪፖርት ያደርጋል። ዳንፎርት ክሌይን በእርግጥ ማን እንደሆነ ባለማወቁ ይበሳጫል። በስልክ እየተነጋገሩም ሳለ ክሌይ በድንገት ጥቃት ያደርስባቸዋል። ክሌይ የጋርኔትን አካል ከመኪናው ፊት ለፊት አስሮ ወደ ውሃ ውስጥ ይጎትታል። ዳንፎርት ሁሉንም ነገር በስልኩ እየሰማ ነበር። ክሌይ የጋርኔትን ስልክ ይቀበልና በተረጋጋ መንፈስ ዳንፎንት በቀጣይ ከምድረ ገጽ አጠፋለሁ በማለት ይዝታል። ይህ በእንዲህ እንዳለም ቬሮናና ባልደረባዋ ማት የመንግስት ዳታቤዝ ውስጥ የክሌይን መረጃ ሲፈልጉ የሞተ ሰው መሆኑን ይደርሱበታል። ክሌይም ምናልባትም ሚስጥራዊ የመንግስት ስልጠና እንደወሰደና ኤፍቢአይ እንኳን ማን እንደሆነ እንደማያውቅ ትገነዘባለች። ከጥቂት ጊዜ በኋላም ቬሮና ከፍተኛ የዩዲጂ አባል የሆነውን ጋርኔት በክሌይ የጭነት መኪና ታስሮ ውሃ ውስጥ ሰጥሞ እንደሞተም የሚገልጽ ዜና ታያለች። ይህ በእንዲህ እንዳለ አሁን ኃላፊነት ያለው ዳንፎርት ደህንነቱን ከሚቆጣጠረው የቀድሞ የሲአይኤ ኃላፊ ዋላስ ጋር ይገናኛል። ይህ ሁሉም የጄሲካ ጥያቄ ነበር። አሁን ፕሬዝዳንት የሆነችው እናቱ ልጇ ደህንነቱን እንዲቆጣጠር ትፈልጋለች። ዋላስ ንብ ጠባቂ ከተባለ ሰው ጋር ስላለው የዳንፎርት ግንኙነት ሲሰማም በፍጥነት እርምጃ ይወስዳል። ክሌይን ለመጠበቅ የሲአይኤ ዳይሬክተር ጄኔት ይደውላል። ጄኔት ክሌይ ከንብ ጠባቂ ጡረታ እንደወጣ ይነግረዋል። ያለምንም ማመንታት ዋላስ ጃኔት እሱን እንድታስገድል ያዛል። በአለቃው ትዕዛዝ መሰረት አደገኛ ነፍሰ ገዳይ አናን ክሌይን እንድታስወግድ ትዕዛዝ ይሰጣታል። ክሌይ ነዳጅ እየሞላ እያለ አናን ጥቃት ትከፍትበታለች። ነገር ግን ክሌይ ዝግጁ ነበር። እናም አሸንፎ ጣቶቿን ቆርጦም በእሳት ያቃጥላታል። ፍንዳታው ነዳጅ ማደያውን ያናውጠዋል። ነበልባሎቹም ወደ ላይ ይወጣሉ። ከጥቃቱ በኋላ ከክሌይ ጋር በሚደረገው ጦርነት ሲአይኤዎች ገለልተኛ ሆነው እየተመለከቱ እንደሆነ በመውቀስ የዳንፎርት ቡድኖች ምሬታቸውን ይገልጻሉ። ኃላፊው ዋላስ ነገሮች እንዲያልቁ አልፈቅድም በማለት ልዩ ኃይሎችን አደራጅቶ ክሌይን ለማስወገድ ትዕዛዝ ይሰጣቸዋል። የትኛውም ዋጋ ከፍለው ክሌይን እንዲያስወግዱት ጥብቅ ትዕዛዝ ያስተላልፋል። በማግስቱ ጠዋት ቬሮናና ማት የተቃጠለውን ነዳጅ ማደያ ፍርስራሽ እያዩ ሳለ የአናን አይስክሬን ያገኙታል። አና ለምን ከክሌይን ጋር ግጭት ውስጥ እንደገባችና ምን እንዳደረገቻቸው ቬሮናን ግራ ይገባታል። ይህ በእንዲህ እንዳለም ክሌይ ሌሎችን እቅዶችን ያወጣል። የአናን የተቆረጠውን ጣት በመጠቀም አፓርታማውን ሰብሮ ኮምፒውተሯን ይጠልፋል። ጥቂት ሙከራዎችን ካደረገ በኋላም የዳንፎርትን የቢሮ መረጃዎች ሙሉ ያገኛል። በዚህ መረጃ መሰረት ወደ ቢሮ በቀላሉ በመግባት የተለያዩ መሳሪያዎችንና ፈንጂዎችን ታጥቆ ስራውን ይጀምራል። ወደ ህንፃው ስንመለስ የዋላስ ልዩ ኃይሎች ቀድሞውኑ መሬት ላይ ናቸው። ክሌይን ለመጣል ዝግጁ ናቸው። ከውጪ የሲአይኤ ስዋት ቡድን በክሌይ እርምጃ ለመውሰድ ሙሉ በሙሉ ተዘጋጅቷል። ነገር ግን የዋላስ ኃይሎች ህንፃውን ከማስለቀቅ ይልቅ ሰራተኞች እንደተለመደው ስራቸውን እንዲቀጥሉ ፈቅደዋል። ድንገት ክሌይ ብቅ ይልና የስዋት ቡድን ምላሽ ከመስጠቱ በፊትም ፈጣን እርምጃ ይጀምራል።
ክሌይ ጭካኔ የተሞላበት ጥቃቱንም ይቀጥላል። በቀላሉ እርምጃም ይወስድባቸዋል። የስዋት ቡድን ካጸዳ በኋላ ወደ ህንጻው ውስጥ ይገባና ከኤንኤስዩ ሰራተኞች ጋር ይቀላቀላል። ነገር ግን ከዋላስ ሰዎች አንዱ ወዲያውኑ ይለየዋል። ጥቃቱ ተጀመረ። የዋላስ ልዩ ኃይሎች በፍጥነት ይገባሉ። ነገር ግን ክሌይ በጣም ፈጣን ነበረና አንድ በአንድ ይጥላቸዋል። አንድም ሳይቀር ይረግፋሉ። ከኤንኤስዩ ከፍተኛ የሥራ አስፈጻሚዎች አንዱ የሆነው ሪኮን ያገኛል። ክሌይ ጊዜን ሳያባክን የኩባንያው አለቃ እንዲያናግር ያስገድደዋል። መጀመሪያ ላይ ሪኮ ይቃወማል። ነገር ግን ጫናው በጣም ከፍተኛ ሲሆን መናገር ይጀምራል። አለቃቸው የተከበሩና የተፈሩ እንደሆኑም ይገልጻል። ክሌይ ማንም ከእጅ አይመልጥም ሲል ይዝታል። ለንጹሃን ህይወት የሚያሰጋ ማንኛውም ሰው እንደሚያጠፋም በንዴት ይናገራል። የተደናገጠው ሪኮ ያለቃቸውን ስም ለክሌይ ይሰጠዋል። ልክ በዚያም ጊዜም ቬሮናና ቡድኗ ሽጉጣቸውን ስበው ክሌይን ዓላማ አድርገው በፍጥነት ይገባሉ። ክሌይ ሮጥና ባልተጠበቁ ቦታዎች ዘሎ ይወጣል። ቬሮናና ባልደረባዋ የሁለቱም ድርጅቶች ባለቤት ማለትም የኤንኤስዩ እና የዩዲጂ ባለቤት የዩናይትድ ስቴትስ ፕሬዝዳንት ልጅ ዳንፎንት መሆኑን ይደርሱበታል። ኩባንያዎቹ ከመንግስት ጋር ግንኙነት ያለውም የዳንፎንት ኢንተርፕራይዞች ስር ያሉ ናቸው። ቬሮና ክሌይ ዳንፎንትን ብቻ ሳይሆን ፕሬዝዳንቷን ራሳቸውንም ሊያሳድድ እንደሚችል ትገነዘባለች። ምክትል ዳይሬክተሩ ፕሪን ወዲያውኑ ቬሮናንና ማትን ክሌይን እንዲያስወግዱ ያዛል። የስዋት ቡድን ለፕሬዝዳንትና ለቤተሰባቸው የደህንነት ጥበቃውን ያጠናክራል። በማግስቱ ቬሮናና አጋሯ ፕሬዝዳንቱንና ልጇን በባህር ዳርቻ በሚገኘው መኖሪያ ቤት በተዘጋጀ የበጎ አድራጎት ዝግጅት ላይ ለመጠበቅ ከስለላ አገልግሎት ወኪሎች ጋር ይተባበራሉ። አካባቢው በጥብቅ ተቆልፏል። የደህንነትና የኤፍቢአይ ወኪሎች ከፍተኛ ጥንቃቄ ላይ ናቸው። ነገር ግን የሁሉ ጥበቃ ቢኖርም ዋላስ ስለ ዳንፎንት ደህንነት ያለውን ስጋት ማስወገድ አልቻለም። ይህ በእንዲህ እንዳለ ክሌይ ቀድሞውኑ በዳንፎርት ግዛት ውስጥ ነበር። የፍሳሽ ማስወገጃ ቻናል ውስጥ እየተንሸራተተ እንዳይታወቅ ከጭነት መኪና ስር ተደብቆ ይገባል። አንድ የስዋት ቡድን አባልን አስወግዶ መኪናዎቹን በቦምብ ጠምዶ ሳይታወቅ ወደ መኖሪያ ቤት ውስጥ ይገባል። ከእንግዶቹ ጋርም ይቀላቀላል። ነገሮች እየተባባሱ ሲሄዱ ፕሪ ከፕሬዝዳንቱ ጋር ተገናኝቶ አሳፋሪ መረጃዎችንም ያቀርብለታል። የዳንፎንት አጠራጣሪ የሶፍትዌር ስምምነቶችና የፊሽንግ ማጭበርበሪያ ለመስራት የሚያገለግሉም የፊት ለፊት ኩባንያዎች አውታረ መረብን ጨምሮ ጄሲካ የዘመቻ በጀታቸው ከህገወጥ መንገድ እንደመጣ ስታውቅ ትበሳጫለች። በተመሳሳይ ጊዜ ቬሮናም ክሌይ ውስጥ እንዳለ ትገነዘባለች። የስዋት ቡድን እንዲገባም ትዕዛዝ ትሰጣለች። ሁሉም ሽጉጥ ደቅነው ሲከቡት ክሌይ በጉልበቱ ተንበርክኮ እጅ የሰጠ ያስመስላል። ነገር ግን ያ የእቅዱ አካል ነበር። አንድ ቁልፍ በፍጥነት በመጫን የደህንነት አገልግሎት የጭነት መኪናውን ያፈነዳል። በዚህም ተደናግጠው ሁከት ሲፈጠር ክሌይ በመንገዱ ላይ ያለውን ሁሉንም ጠላት ይጥላል። ቀጥሎም ዳንፎንትን ለመጋፈጥ በቀጥታ ወደ መኖሪያ ቤት ውስጥ ይሮጣል። ጄሲካ በልጇ ድርጊት ልቧ ተሰብሮ በውስጧ ልጇን አሳልፋ ለፖሊስ ለመስጠት እያሰበች ነው። ይህ በእንዲህ እንዳለ ክሌይ መኖሪያ ቤቱ አውድሞ የደህንነት አገልግሎት ወኪሎች ላይ ጥቃት ይከፍታል። በዚህም የዋላስ ቅጥረኞች አንድ በአንድ ይፈጃቸዋል። መገናኝ መንገዱን ተጠቅሞ ወደ ፕሬዝዳንቱ ቢሮ ይሄዳል። ዛላሩስ ከተባለው ጋርድ ጋር የተደረገ ጭካኔ የተሞላበት ፊልሚያ ክሌይ አሸናፊ ሆኖም ይጨርሳል። ነገር ግን ልክ ወደ ቢሮው እንደደረሰ ዋላስ ገብቶም ዳንፎንትን ከመግደል ሊያስቆመው ይሞክራል። በፍጥነት የዋላስ ጣቶች ሰብሮ ወደ ቢሮው ውስጥ ይገባል። ወደ ውስጥ ሲደርስ ዳንፎንት እናቱ ልታጋልጠው እንደሆነ ሲያውቅ ይናደዳል። ሽጉጥ ይዞ ተስፋ በመቁረጥ ስሜት ፕሪን ተኩሶ ይገለዋል። በዚህ ሁሉ መካከል ክሌይ በሩ ላይ ፈንጂዎችን አስቀምጦ ለመግባት ይዘጋጃል። በፍጥነት ፍንዳታው በሩ ላይ ይከሰታል። ክሌይ በፍጥነት ይገባል። ቬሮናና የተቀሩ የኤፍቢአይ ወኪሎች ከኋላው አሉ። ነገር ግን ዳንፎንትን ሳይዋጋ ለመውረድ ዝግጁ አይደለም። ዳንፎንት እናቱን ጄሲካን ይዞ ታጋች ያደርጋታል። ጄሲካን ወይም ልጇን እንዳይጎዳ ቬሮና ክሌይን ትማጽነዋለች። ዳንፎንት እናቱን ተጠቅሞ ለማምለጥ እያሰበ ነው። ክሌይ ቬሮናን በቀስታ ያያታል። ሕግ ለማስከበር ወይም ፍትህ ለማስፈን እዚህ መጥተዋል በማለት ክሌይን ቬሮና ትጠይቀዋለች። ክሌይ በጥንቃቄ ከእናቱ ጀርባ የተደበቀውን ዳኖትን በጥይት ግንባሩን ያፈርሳል። ክሌይ ወዲያውኑ ዘሎ ይወጣል። ቬሮና ተከትለው ትወጣናም ትደርስበታለች። ነገር ግን ምንም ሳታደርገው እንዲሄድ ትለቀዋለች። ሕጉን በጥብቅ ከመከተል ይልቅ ለእናቷና ለተጎጂዎች ፍትህ ማረጋገጥ መርጣለች።
ክሌይ የሚያዘጋጀውን ማምለጫ መንገድ በመጠቀም ከቦታው ይሰወራል። ፊልሙም በዚህም ያበቃል። ስለተከታተላችሁን እናመሰግናለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። እንዲሁም ደግሞ ቪዲዮን ላይክ በማድረግ አበረታቱ እያልን በቀጣይ በሌላ ቪዲዮ እስክንገናኝ ሰላም።